የባህር ዳር ደሴ ሀገረ ስብከት 10ኛ የምስረታ ዓመቱን በማክበር ላይ መሆኑ ተገለጸ። በኢትዮጵያ ካቶሊክ ቤተክርስቲያን የባህር ዳር ደሴ ሀገረ ስብከት የተመሰረተበትን 10ኛ ዓመት ረፉ እኔም አምላክ መሪ መሆኔን እወቁ በሚል መሪ ቃል እያከበረ እንደሚገኝ ተገለጸ። በቅድስት መንበር ፍቃድ በጥር ወር 2007 ዓ.ም ከአዲስ አበባ ሀገረ ስብከት በመለየት ራሱን ችሎ የተመሰረተው የባህር ዳር ደሴ ሀገረ ስብከት በተመሳሳይ ዓመት በሚያዝያ ወር ብፁዕ አቡነ ልሳነ ክርስቶስ ጵጵስና በመቀባት ሀገረ ስብከቱን ሲመሩ ቆይተዋል። በ2017 ዓ.ም ዓመቱን በሙሉ የሚቆይ የምስጋና ፕሮግራም በማዘጋጀት የተመሰረተበትን 10ኛ ዓመት በማክበር ላይ እንደሚገኝ የባህር ዳር ደሴ ሀገረ ስብከት እንደራሴ ክቡር አባ ስንታየው ገላው ተናግረዋል። እንግዲህ የባህር ዳር ደሴ ሀገረ ስብከት እንደ እግዚአብሔር ፍቃድ በመጀመሪያ በቅድስት መንበር በጎ ፍቃድና በብፁዕ አባታችን ካርዲናል ብርሃነ ኢየሱስ መልካም ፍቃድ ሆኖ በጥር 11 2007 ዓመተ ምህረት ታወጀ። ከዛም ደግሞ ብፁዕ አባታችን አቡነ ልሳነ ክርስቶስ ማቴዎስ የሀገረ ስብከቱ ጳጳስ ሆነው ደግሞ በሚያዝያ 28 2007 ዓመተ ምህረት የሀገረ ስብከቱ የበላይ ጠባቂ ሆነው ቅባተ ጵጵስና ተቀቡ። ስለዚህ ከዛ ጊዜ ጀምሮ ሀገረ ስብከቱ ተመስርቶ 10ኛ ዓመት ላይ በዚህ ዓመት የምስጋና ጊዜ ላይ ነው ያለነው ሀገረ ስብከቱ ከተመሰረተ ማለት ነው። እንግዲህ ቀድሞ የባህር ዳር ደሴ ሀገረ ስብከት ቀድሞ በአዲስ አበባ ሀገረ ስብከት ስር የነበረና ብፁዕ አባታችን አቡነ ልሳነ ክርስቶስ ማቴዎስም ደግሞ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ሆነው በተለየ መልኩ ደግሞ የባህር ዳር ደሴ ሀገረ ስብከት ሐዋርያዊ ክልል አስተዳደር ሆነውም ደግሞ ያገለግሉ ነበርና እድገቱ ይሄንን ነው የሚመስለው። ከአዲስ አበባ ሀገረ ስብከት በ2007 ዓመተ ምህረት ራሱን ችሎ የወጣ ሀገረ ስብከት ነው ማለት ነው። የባህር ዳር ደሴ ሀገረ ስብከት ከተመሰረተበት ጊዜ ጀምሮ በርካታ ሐዋርያዊና ልማታዊ ስራዎችን በመስራት በሀገረ ስብከቱ የሚገኙ ካቶሊካውያንን በማገልገል ላይ የሚገኝ ሲሆን በተለይም ባለፉት 5 ዓመታት በርካታ ችግሮችን በእግዚአብሔር መልካም ፍቃድ ተሻግሮ ያለፈ መሆኑን ክቡርነታቸው ተናግረዋል። እንግዲህ ዛሬ ላይ ቆመን እግዚአብሔርን በመናመሰግንበት ጊዜ ደግሞ እግዚአብሔር ያስቻለንን ያሳለፈንን ነገርም ደግሞ ለሱ ከፍ ያለ ምስጋና ለማቅረብ ነው። ምክንያቱም ሀገረ ስብከቱ ተደላድሎ ወይም ደግሞ በሚመች መልኩ እየሄደ ያለ ሀገረ ስብከት አይደለም። በተለያየ ተግዳሮቶች ውስጥ እያለፈ ያለ ሀገረ ስብከት ነው። በተለይ ባለፉት 5 ዓመታት ከዛሬ ወደ ኋላ 5 ዓመታትን በመንቆጥርበት ጊዜ ከኮቪድ ጥቃት ጊዜ ጀምሮ በጣም ብዙ ነገሮች በመስቀልቅል ላይ ያለፈበት ነውና ከዛም በኋላም ደግሞ በዚህ በሰሜኑም ጦርነት ደግሞ በሀገረ ስብከቱ ላይ ትልቅ ተግዳሮት የነበረበትና ያንን ሁሉ እግዚአብሔር ያሳለፈን አሁንም ላይ ደግሞ ብዙም የተመቻቸ ባይሆንም እግዚአብሔርን እያመሰገንን ያስችለናል ብለን እንቀጥላለን እንጂ እንደ አዲስ ሀገረ ስብከት በጣም ብዙ ተግዳሮት የገጠመው ቢሆንም እግዚአብሔር ደግሞ በዚህ ውስጥ ስላሳለፈን 10ኛ ዓመቱን በተሻለ መልኩ እግዚአብሔርን በማመስገን ነው ይሄንን የጀመርነው። ረፉ እኔም አምላክ መሪ መሆኔን እወቁ በሚል መሪ ቃል የሚከበረው የባህር ዳር ደሴ ሀገረ ስብከት 10ኛ ዓመት የምስረታ በዓል በተለይም ሀገረ ስብከቱ ውስጥ የሚያገለግሉ አካላት በስራቸው እግዚአብሔር መገለጡን የሚፈትሹበትና ለዚህም ላደረሳቸው የሚያመሰግኑበት መሆኑ ተገልጿል። በአመቱ ውስጥ የተለያዩ እቅዶችን ይዘን አመቱን ሙሉ የምስጋና ጊዜ ይዘን ነገር ግን የተለያዩ እንቅስቃሴዎችን እናደርጋለን ማለት ነው። ስለዚህ በመጀመሪያ ደረጃ ያደረግነው ነገር እግዚአብሔርን የምናመሰግንበትን የጸሎት ድርሰት በመያዝ በየቀኑ በየትኛውም ተቋማችን በሀገረ ስብከት ውስጥ በሚገኝ በቁምስና በየትኛውም ተቋም ውስጥ ይሄ እግዚአብሔርን የምናመሰግንበት ጸሎት እንዲደገም በማድረግ ያንን የመጀመሪያ ውሳኔ ያደረግንበት ነው። ቀጥሎም ደግሞ አሁን ምናልባትም በካቶሊክ ቲቪም የምናስተላልፈው ህይወታችን ሁሉ ከመጽሐፍ ቅዱስ ጋር የተገናኘ ስለሆነ የመጽሐፍ ቅዱስን ትምህርት በዋናነት ለሀገረ ስብከቱ በሀገረ ስብከቱ ውስጥ ለሚገኙ ቁምስኖችም ተቋማቶችም ተደራሽ እንዲሆን አመቱን ሙሉ
በየሰንበታቱ የታቀደ ትልቅ እቅድ አለ። የዚህም ደግሞ ዋና አውራ ርዕስ አድርገን ያስቀመጥነው በመዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ መሆኔን እወቁ የሚለውን መሪህ ጥቅስ በመያዝ መሪህ ቃል በመያዝ ይህንንም የመረጥንበት በጣም የራሳችን ምክንያታዊ የሆነ ነገር አለን። እረፍታችን በሱ እንደሆነ ለማመልከት ነው ይሄንን የመረጥነው። ሌላም ደግሞ ልባችን እንኳን ከእግዚአብሔር ተለይቶ ካለ በተለያየ ምክንያት በተለያየ ችግሮች ውስጥ ያለን ሰዎች ደግሞ ወደ እግዚአብሔር መምጣት ነው ያለብን ማዕረፍ አለብን የሚለውን ነገር ወደፊት ሰፋ ያለ አስተንትኖ እንሰጥበታለን። ይሄንን የመረጥነው በቀጣይነት የምናደርጋቸው ሌሎችም እንቅስቃሴዎች ይኖራሉ። በመሃል ላይ ሐዋርያዊ ስራዎቻችን እንዴት ናቸው የሚለውን እንደ ሲኖዳዊ ጉባኤ ነገር ለማዘጋጀትም እናስባለን። በዛ ውስጥ እግዚአብሔርንም እያመሰገን ስራዎቻችንንም ማህበራዊውንም ሐዋርያዊንም ስራዎቻችንን የምንፈትሽበትና እውነትም እግዚአብሔር በዚህ ውስጥ እየተገለጠ ነው ወይ የሚለውን ነገር ለማስተንተን የሚያስችል እና በመጨረሻ ላይ ደግሞ የመዝጊያ ፕሮግራሞችም ይኖሩናል ማለት ነው። ይሄንን ነው ያቀድነው። ከተመሰረተ 10 ዓመታትን ያስቆጠረውና ዘንድሮም ይሄው የምስረታ በዓሉን እያከበረ የሚገኘው የባህር ዳር ደሴ ሀገረ ስብከት መላው ካቶሊካውያን ከጎኑ እንዲቆሙና በጸሎታቸው እንዲያስቧቸው የሀገረ ስብከቱ እንደራሴ ክቡር አባ ስንታየው ገላ ጥሪ አቀርበዋል። እግዚአብሔር እዚህ ስላደረሰን እንደ ሀገረ ስብከት 10ኛ ዓመት ላይ እንድንቆም ስለፈቀደልን ሁሉም ካቶሊካውያን ሰበካዎች ከኛ ጋር በጸሎት እግዚአብሔርን እንዲያመሰግኑ ስለ ባህር ዳር ደሴ ሀገረ ስብከት እንዲያስቡ እንዲጸልዩ ለማመናኖቻችን ለተቋሞቻችን እንዲሁም ደግሞ በልዩ ተግዳሮት ውስጥ የሚገኝ ሀገረ ስብከት ስለሆነ ደግሞ ልዩ ጸሎት እንዲያደርጉልንና ይሄንን በጸሎት እንዲደግፉን